ውድ ተመልካቾቼ ድራማውን ከመጀመራችን በፊት ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። በባለፈው ክፍል ሸሪፍ ከእስር ቤት ወጥቶ ኢስማንና አዴልን አብረው በማየቱ በአዴል ላይ ሽጉጡን ደቅኖ ነበር ያቆምነው። ዛሬስ ምን ይፈጠር ይሆን? ሸሪፍ በከፍተኛ ቁጣ ውስጥ ሆኖ አዴልን ለመግደል ይሞክራል። ኢስማን በመሃል ገብታ ሽጉጡን በመያዝ ትከለክለዋለች። ሸሪፍም ኢስማን በቅናት አሁንም ትጨነቅለታለሽ ብሎ ይጠይቃታል። እሷም አይደለም እኔ የምሰገው ላንተ ነው፣ እንደገና እስር ቤት ውስጥ እንዳትገባ ትለዋለች። አዴልም የሸሪፍን ቁጣ በመጨመር ምንም ብታደርግ እኔን ከኢስማ ልብ ውስጥ ልታወጣኝ አትችልም ይልና ሽጉጡን ከሸሪፍ እጅ ቀምቶ በራሱ ግንባር ላይ በመደቀን ይፈትነዋል። ሸሪፍ አሁን ከእስር ቤት ስለወጣ ሚስቱን ላለማጣት ሲል በመጨረሻ ሰዓት ይተወዋል። ነገር ግን ተራው ያንተ ነው፣ ምረጥ፣ በፍቅረኛ ወይስ በሀብት ላይ ታለቅሳለህ በማለት የአዴል የሻይ ማጓጓዣ መኪኖች ሲፈነዱ የሚያሳየውን ቪዲዮ በስልኩ ያሳየዋል። አዴል በቁጣ ተሞልቶ እቃዎችን ሰብስቢ፣ ይህም ቦታ በራሳችሁ ላይ አፈር አድርጓሉ ይላታል። አዴል ያለፈውን ትዝታ ለማጥፋት ሲል መጀመሪያ የተገናኙበትን ቦታ ማውደም ይፈልጋል። አዴል ወደ ድሮ ቤት ፊት ለፊት ሄደው ለጋዜብ ይደውልለታል። ያለፈውን ትዝታ ለማፍረስ 3 የቁፋሮ መኪኖች ወይም ኤክስካቫተር እንዲያመጣለት ያዘዋል። ሻኪርንም ኢሌኒን እንዲጠብቃትና ከቤት እንዳትወጣ እንዲያደርግ ያዘዋል። ነገር ግን ኢሌኒ በበጀት በተላከችው መህሲና በተባለች ልጅ ተታላ መውጣቷን አያውቅም ነበረ። ኦሩክ ከሚሌና ጋር ይገናኛል። እሷ ማስደንጋጩን እውነት ትነግረዋለች። ሸሪፍ ገና እንደተወለደች ነው ኢሌኒን የሸጣት። አሁንም እውነቱ እንዳይጋለጥ ሊገላት እየሞከረ ያለው እሱ ነው ትለዋለች። ኦሩክ አጎቱ እንዲያለ ስራ ሰርቷል ብሎ ለማመን ይቸገራል። ሸሪፍ የኢሌኒ ሞት ለማረጋገጥ ለበጀት መልእክት ይልክለታል። ከኢስማ ጋርም በባህር ዳርቻ ተቀምጦ እንደ ሀሳቢ ባል ሆኖ ይታያል። ኢስማ ልጇ በሞተች በ40 ቀኗ የገነባችውን ቤት አዴል ሊያፈርሰው በመሆኑ ስቅስቅ ብላ ታለቅሳለች። በወቅቱ እንድትጽናና ፈጣሪ ምልክት እንዲሰጣት ስትጸልይ 50 ሺህ ዩሮ በስጦታ እንደደረሳትና በዚያም ቦታውን እንደገነባችውም በሀሳቧ ታስታውሳለች። ኦሩክ ወደ ኢሌኒ ቢደውልም ስልኳ ግን ዝግ ነው። እናቱ ዘሪፋ ደውላ ለስራ ትኩረት አልሰጠም ብላ ትቆጣዋለች። ለሻኪር ደውሎም ስለ ኢሌኒ ሲጠይቀው ሻኪር ተኝታለች ብሎ ይመልስለታል። መህሲና ኢሌኒን አያቴ ታማለች በሚል ሰበብ ጫካ ውስጥ ወደሚገኝ ቤት ትወስዳታለች። ኢሌኒ ቤት ውስጥ ስትገባ በህጀትና ጂን ይጠብቋታል። በህጀት ሽጉጥ ይደቅንባታል። መህሲና ተስማምተን የነበረው እንድትሸሽ ለማስፈራራት ብቻ ነበረ እንጂ ለመግደል አልነበረም ብላ ለመከላከል ብትሞክርም ጂን በኃይል ያስወጣታል። በህጀት ሊተኩስ ሲል ኢሌኒ መታ አድርጋው ሽጉጥ ይወድቃል። መህሲና ለፖሊስ እንደምትናገር በማስፈራራት ትሸሻለች። የተኩስ ድምጽም ይሰማል። በህጀት ወጥቶ ለጓደኞቹ ልጅቷ ሞታለች ብለው እንዲሄዱ ያደርጋቸዋል። ነገር ግን በውስጥ በኩል ኢሌኒ በህጀትን በሽጉጥ አስፈራርታ ይዛው ነበረ። እንዲናገር የሚያስገደደችው እሷ ነበረች። ኢሌኒ ሽጉጡን ተቆጣጥራ በህጀትን ከፊቷ እንዲሄድ ታስገድደዋለች። እናም በቁጭት ለምን ልትገለኝ እንደፈለክ ንገረኝ ትለዋለች። በህጀትም ቦታሽ እዚህ አይደለም፣ እኛ ላይ ለመኮፈስ ነው የመጣሽው፣ ራስሽን እንደ ንጹህ መልአክ ታደርጊያለሽ ይላታል። እሷም ልትገለኝ የሚገባው ምንም ምክንያት የለም፣ በእርግጠኝነት ሌላ ምክንያት አለ፣ ብትነቃነቅ እኔ እገልሃለሁ ትለዋለች። በህጀትም በሙሉ ራስ መተማመን አትችይም፣ ምክንያቱም አንቺ ደካማ ነሽ፣ ከዚህ በፊት ይቅር ብለሽኛል፣ አሁንም ይቅር ትይኛለሽ ይላታል። ኢሌኒም በቁጣ ይቅርታ የሚባል ነገር የለም፣ ይቅርታ ሞቷል ትለውና መኪናውን እንዲያስነሳ አስገድዳው ታመልጣለች። ነገር ግን በጀት ተከትሏት በመኪናው ላይ ጥቃት ይሰነዝርባታል። ከመኪናውም ይወረውራታል። ሽጉጡንም ለማቀባበል ሲታገል በድንገት በጀት ላይ ጥይት ያርፍባታል። ኢሌኒ ደንግጣ ይቅርታ ብትጠይቀውም እሱ ግን ሽጉጡን ስቦ ሊገላት ይሞክራል። ኢሌኒ ስትሮጥ ጥይት ይተኮስባታል። እግሯ ላይ ተመታ ትወድቃለች። በጀትም የመጨረሻውን ጥይት ሊተኩስባት ሲል የሽጉጡ ጥይት ያልቃል። ኢሌኒ አጋጣሚውን ተጠቅማ መኪና ሊገባበት ወደማይችል ጫካ ውስጥ ትገባለች። በሌላ በኩል ኢስማና ሸሪፍ መኪና ውስጥ ናቸው። ኢስማ ኢሌኒ ባህር ውስጥ የጣለቻት ሴፍጂ ናት። አዴል ደግሞ ካወቀ ስለሚገላት እፈራለሁ፣ ለዛ ነው ፍላሹን ባህር ውስጥ የጣልኩት ትለዋለች። በዚህ ሁኔታ ለሸሪፍ ከቺን ስልክ ይደወልለታል። ኢሌኒ ሞታለች ይለዋል። ሸሪፍ በጣም ደስ ይለዋል። ለኢስማ ግን የውሸት ወሬ ነግራታል። ወደ ቤት ገብቶም እናቱ ሽሪንን ያስደስታታል። ሁሉም ይቀበሉታል። ኢስማንም እንኳን ደስ አለሽ ይለዋታል። ሽሪን በመጨረሻ በእውነት የልጄ ሚስቶች ትላታለች። ጋብቻው የውሸት መሆኑን ከዘሪፋ በስተቀር ማንም አያውቅም። ሸሪፍ ለዘሪፋ የኢሌኒ ሞት ይነግራታል። ዘሪፋን በመጀመሪያ ብትደነግጥም በኋላ ግን ትረጋጋለች። ነገር ግን ነፍሰ ገዳይ ስለሆንን ደስ አላለኝም ትለዋለች። ወደ ኢሌኒ እንመለሳለን። ቆስላ እየሮጠች ነው። የስልክ ኔትወርክ ትፈልጋለች። በጀትም ቆስሎ እያሳደዳት ነው። ኢሌኒ አንድ ጉድጓድ ታገኛለች። እዛ ውስጥም የተደበቀች በመምሰል ክዳኑን ከፍታ ትተዋለች። በጀትም ጉድጓድ ውስጥ ሲገባ እሷ በብልሃት ከላይ ዘግታበት ጉዟን ትቀጥላለች። ጨልሟል። ሌሊ ኔትወርክ አግኝታ ለአዴል ደውላ ድረስልኝ ትለዋለች። አዴልም በቦታው ይደርሳል። ኢሌኒ እያለቀሰች እጆቿን ለቅጽበት ዘርግታ ታቅፈዋለች። አዴልም በውስጡ እያለቀሰ አጥብቆ ያቅፋታል። በጃኬቱም አልብሶ ወደ መኪና ውስጥ ይወስዳታል። ፋጢማ ጋዜብና አጎቱ በሁኔታዋ በጣም ያስናሉ። በሌላ በኩል የኢስማ እናት ኢስማን ትቆጣታለች። ቢያንስ ከጠላታችን አልጸነስሽም፣ አባትሽንም ቀበርሽው ትላታለች። ኢስማም እማዬ ምንድን ነው የምትይው? እናቷም ከኮቻሪ ቤተሰብ ጋር ተስማምተሽ ክብራችንን ስታጠፊ አባትሽን ቀበርሽው፣ ሸሪፍ ይቅር ብሎሽ አገባሽ፣ አንቺም እህትሽን ይቅር ማለት አለብሽ ትላታለች። ታዲያ በዚህ ጊዜ ሸሪፍ ተደብቀው
ሁሉንም እየሰማ ነበረ። አዴል ለኢሌኒ ምግብ ያዘጋጃል፣ የእግሯን ቁስልም ያክምላታል። ኢሌኒ እያለቀሰች ቁስሌን ሰው ሲያክምልኝ የመጀመሪያዬ ነው ትልና በትዝታ ወደ ኋላ ትመለሳለች። ኢሌኒ በልጅነቷ በዋና ልምምድ ወቅት ተጎድታ ሚሌና በስርዓት ተጠምዳ ስለነበር ራሷን ስታክም የነበረውን ታስታውሳለች። አዴል በደግነት ለምን ታለቅሻለሽ ይላትና አቅፎ ያጽናናታል። ኢሌኒም እኔ ምን አደረግኩኝ? እኔ እኮ እናቴን ብቻ ነው የምፈልገው ትላለች። አዴል ለኢሌኒ ከኢስማ ጋር ያለው ፍቅር ማክተም እንዳለበትና አዲስ ህይወት ለመጀመር ትዝታዎቹን ሁሉ ማጥፋት እንዳለበት፣ ዳግመኛ ወደ ልቤ እንዳትመለስ ትዝታዎቻችንንና ያገናኙንን ቦታዎች ሁሉ ማፍረስ አለብኝ ይላታል። የቁፋሮ መኪኖች የኢስማን ንብረት የሆነውን የድሮ የተገናኙበትን ጎጆ ማፍረስ ይጀምራሉ። ኢስማ በቪዲዮ ኮል ደውላ እየተማጸነች ስቅስቅ ብላ ታለቅሳለች። እባክህን አታፍርሰው፣ ሸሪፍ ወደዚህ ቦታ ዝር እንዳይል ቃል ገባልሃለሁ ትለዋለች። አዴል በጭካኔ ማልቀስ ከፈለግሽ እኔ ጋር አታልቅሽ፣ ሂጅና ሸሪፍ ጋር አልቅሽ ብሎ ስልኩን ይዘጋባታል። ኢሌኒ አዴልን ለማረጋጋት ታቅፏለች። አዴል አሁን ኢስማን እንጠላታለን ብለው ሲጠይቃት እሷን በየዋህነት እኔ የጎዳኝንም ቢሆን ማንንም አልጠላም፣ ግን አንተን የሚያሰቃይን ሰው እጠላለሁ ትለዋለች። በሌላ በኩል ጋዜብና አባቱ በጀትን ከጉድጓድ አውጥተው ኢሌኒን ሊገድላት ማን እንዳዘዘው ለማወቅ ማሰቃየት ይጀምራሉ። በጀት በከፍተኛ ሁኔታ ቢሰቃይም ለመናገር ግን እምቢ ይላል። አዴልና ኢሌኒ አብረው ቁርስ እየበሉ ሳለ አዴል ማን ሊጎዳሽ እንደሞከረ አውቃለሁ፣ ሁሉንም በቀላቸዋለሁ፣ አሁን የመጀመሪያ እቅዳችንን እንጀምር ብለው ቃል ይገባላታል። ኢስማ በከፍተኛ ቁጣ ሆና ከዘሪፋና ከሽሪን ጋር ወደ እናቷ ቤት ትገባለች። ሴፍችን ከእንቅልፏ ቀስቅሳ ትጋፈጣታለች። ኢስማ በሁሉም ሰው ፊት አዴል እኔን እየቀጣኝና ቦታዬን እያፈረሰ ነው፣ ይህ ሁሉ የሆነው ደግሞ ሴፍጂ ኢሌኒን ባህር ውስጥ ስለጣለቻት ነው ትላለች። ሽሪን በሰማችው ነገር ደንግጣ ሴፍችን በጥፊ ትመታታለች። ኦሩክ አጎቱ ሽሪፍን በጀልባ ባህር ላይ ይዞት ይወጣና ጀልባዋ እንድትሰምጥ ጥይት ይተኩስባታል። ይህም እውነቱን እንዲናገር ጫና ለመፍጠር ነበረ። ኦሩክ ኢሌኒን ወደ ግሪክ የላካትና ልትገድላት የሞከርከው አንተ ነህ ብሎ ጠይቋል። ሸሪፍም በማባበል እውነቱን ሲናገር ከኮቻሪ ቤተሰብ የሆነ ውሻ የፎርታና ልጅ ክብር ነካ። ሁኔታውን ለማዳን ስለ ኢሌኒን ልኬ እናቷ እንደሞተች እንዲሰማት አደረግኩ አለው። ነገር ግን ኢሌኒ የኢስማ ልጅ መሆኗን አልነገረውም። የኢሌኒን አባትም አብረው ፈልገው ለመበቀል ይስማማል። ሻኪር በድብቅ እየተከታተለ ለአዴል መረጃ ያስተላልፋል። አዴል ከኢሌኒና ከፋጢማ ጋር በመሆን የሰዎችን ስሜት ለመፈተን ኢሌኒ ሞታለች የሚል የውሸት ወሬ በመንደሩ እንዲሰራጭ ያደርጋል። ጋዜብ ወሬውን በኢስማና በመንደሩ ሰዎች ፊት ይናገራል። ኢስማ አንተ ውሸታም ነህ ብላ ትጮህበታለች። ሸሪፍ ግን እንዳዘነ በመምሰል ሊያረጋጋት ይሞክራል። ኦሩክም ከሴፍጂ ኢሌኒ ሞታለች የሚል መልእክት ደርሷል። ከኢሌኒ ጋር የነበረውን ትዝታ እያስታወሰ መሬት ላይ ወድቆ ስቅስቅ ብሎ ያለቅሳል። ቢሌና ለኦሩክ ደውላ ልጄ ጠፍታለች ብላ ትወቅሰዋለች። እሱ ግን እውነቱን ሳይነግራት በከፍተኛ ህመም ይጮዋል። ፋጢማ በካሜራ ኦሩክ ያለበትን መጥፎ የሐዘን ሁኔታ አይታ ኢሌኒን ወደ እሱ ትወስዳታለች። ኦሩክ መጀመሪያ መንፈስ መስሎ ይደነግጣል። ከዚያም በከፍተኛ ደስታ አጥብቀው ያቅፋታል። ኢሌኒ የኦሩክንና የሴፍጂን እጮኝነት ስታስታውስ ከእቅፉ ትወጣለች። ኦሩክ ደግሞ ኢስማ ኢሌኒን ማንባር ውስጥ እንደ ጣላት እያወቀች መደበቋን ሲረዳ ይናደዳል። እናም ኦሩክ ወደ ግሪክ በአስቸኳይ ተመለሺ፣ እዚህ ላንቺ አደገኛ ነው ይላታል። ኢሌኒ በቁጣ በእውነት የሚያገባ ከሆነ ስለ እኔ ብለህ ከቤተሰቦች ጋር ተጋፈጥ፣ ከኔ ጋር አትጋፈጥ ትለዋለች። በሌላ በኩል ሁሉም ሰው ሸሪፍ፣ ኢስማ፣ አዴልና የመንደሩ ሰዎች የኢሌኒን አስክሬን ለማየት ጉድጓዱ አጠገብ ይሰበሰባሉ። ኢስማ ሙሉ በሙሉ ተስፋ ቆርጣ እያለቀሰች ባለችበት ወቅት አዴል አስክሬኑን ሳይሆን በጀትን ከጉድጓዱ እንዲያወጡት ያዛቸዋል። ኢሌኒም በህይወት መኖሯ ታውቀው ድንገት ብቅ ትላለች። ኢስማ በከፍተኛ ደስታ ወደ እሷ ሮጣ ብታቅፋትም ኢሌኒ ግን ኢስማ ሊገላት የሞከረውን ሰው እየጠበቀች በመሆኗ ትወቅሳታለች። አዴልም በጀት ኢሌኒን ለመግደል እንደሞከረ የሚናዘዝበትን የድምፅ ቅጂ ለመንደሩ ሰዎች ያሰማል። ኦሩክም በመሃል ገብቶ ለአጎቱ ሸሪፍ ለበጀት ተገቢውን ቅጣት የመስጠት ኃላፊነት ያንተ ነው፣ ከዛሬ ጀምሮ ግን በኢሌኒ ላይ ለሚደርስ ለማንኛውም ጥቃት ተጠያቂው አንተ ትሆናለህ ይለዋል። ሸሪፍም ራሱን ለመከላከል ሲል በኦሩክ ሀሳብ ለመስማማት ይገደዳል። ኢሌኒም በጀት እንዲገደል ሳይሆን ለፖሊስ ተላልፎ እንዲሰጥና በህግ እንዲቀጣ ትወስናለች። ሸሪፍም ይቅርታ ለመጠየቅ እጁን ወደ ኢሌኒ ቢዘረጋም እሷ ግን አዴልን ትመለከተዋለች። አዴልም ኢሌኒን ባህር ውስጥ የጣለውን ሰው አሳልፋችሁ እስካልሰጣችሁ ድረስ ከፎርታና ቤተሰብ ጋር አንጨባበጥም ይላል። ኦሩክም ኢስማን ማንን ነው የምትደብቂው ብሎ ይጠይቃታል። እሷም እህቷ ሴፍጂን ለመጠበቅ ስትል ዝም ትላለች። ኦሩክም በመካከላችን ከአዲስ ካለ ድረስ ንብረታችንንና ገንዘባችንን በሙሉ በአዴል ኮቻሪ ስም እንዲዘዋወር አድርጌያለሁ፣ ይህም እውነቱ እስኪወጣ ድረስ ቅጣታችን ነው ይላል። አዴል እስከ ነገ ጠዋት ድረስ ጥፋተኛው እስካልታወቀ መንደሩን በገንዘቡ እንደሚያቃጥል ይዝታል።
ሸሪፍና ዘሪፋ በዚህ ውሳኔ ደስተኞች አይደሉም። ኢስማ አዴልን ለብቻው ለማነጋገር ትጠይቀዋል። ሴፍችን ከመቅጣት ይልቅ እሷን እንዲቀጣትና እውነቱን እንደምትናገር ትነግረዋለች። አዴል ትዝታዎችን የቀበርሽበትን ቤትሽን በማፍረስ እቀጣሻለሁ፣ ደግሞም በሞት አፋፍ ላይ ብትሆኝም እንኳን ድጋሚ ፊቴ እንዳትታይና እንዳታነጋግሪኝ የሚል ከባድ ማስጠንቀቂያ ይሰጣታል። እሷም ልቧ ቢሰበርም ትስማማለች። ኢሶ ሲነቃ ኦሩክ የሌኒንና የሚሌናን ፎቶ ይዞ ይመለከታል። ተኝቼ ሳለው አግብተው ወለድክ እንዴ ብሎ ይቀልድበታል። ኦሩክ እውነቱንና አጎቱ በአንዲት ንጹህ ሴት ላይ የፈጸመውን ግፍ ይነግረዋል። እናም ኦሩክ ሌኒን እናቷን ሚሌናን ተሰናብታ እንድትመጣ ይወስዳታል። እዚያም ሚሌኒ ልጅነት ጓደኛዋ ሚኬሊን አግኝታ በደስታ ታቅፈዋለች። ኦሩክ በቅናት ለምን የሆነ ወደድኳት ይላል። በሌላ በኩል ኢስማ በሴፍ እጅ ላይ ለመመስከር ባለችበት ሰዓት የኢስማ እናት ጣልቃ በመግባት ኤሌኒን ባህር ውስጥ የጣልኳት እኔ ነኝ በማለት ሴፍ እጅን ለማዳን ከሸሪፍ ጋር ተስማምታ ተዋሻለች። አዴል ግን ውሸት መሆኑን ይረዳል። ድንገት ሽሪን ሴፍ እጅን ወደ መሃል ትገፋታለች። ሴፍ እጅን በጭካኔ እየጮች ኢስማ ከዚህ የከፋ ትልቅ ሚስጥር ደብቃለች። ኢስማ ሁለት ሰዎችን መቃብር ውስጥ እንደቀበረች ታውቃለህ ትለዋለች። ልጇንና ሚስጥሯን ማለቷ ነው። አዴል በከፍተኛ ድንጋጤ ኢስማን ይመለከታል። ኢስማም ደግሞ ሚስጥሯ እንዳይታወቅ በመፍራት ትደነግጣለች። የዛሬው ክፍል ይህን ይመስላል። ቀጣይ ክፍሎች እንዲደርሷችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ።